አፓርታማ የፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሰላም ውድ ሣድስ ቤተሰቦቼ እንደምን አላችሁልኝ? በድጋሚ ተገናኝተናል። አሁንም ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። እንኳን ለበዓለ ፋሲካው በሰላም አድረሳችሁ በድጋሚ ማለት እንወዳለሁ። እንግዲህ ይሄ እኛ እዚህ በዓላችንን እያከበርን ባለንበት መልኩ ደግሞ ዓለማችን በሌላው ዓለም ላይ ሌላ ጣጣ ውስጥ ናት ያለችው። ስለዚህ ያንን ደግሞ ዛሬ በበዓሉ ማግስትም ቢሆን ልናስታውሳችሁ ይገባልና ምክንያቱም በቀጣይ የዓለማችን ሰጣ ገባ ሁሉ በዚህ ውስጥ የሚጸነስ ነው፣ በዚህ ውስጥ የሚወለድ ነው። እንግዲህ ባለፈው በትክክል በጣም ሰላም ሊመጣ ይችላል የሚለው ተስፋ ቢኖርም እንግዲህ በሁለቱ ሀገራት መካከል ያለው ፍላጎት ለየቅል ነው፣ በጣም የተራራቀ ነገር እንደሆነ ይታወቃል። ስለዚህ እነዚህ ነገሮች የሰላም እጦቱን እያመጡት ይገኛሉ። አሁን ባለበት ሁኔታ ላይ አሜሪካም ኢራንም ሊያስተባብራቸው ወይም ሊያስተሳስራቸው ከሚችለው ነገር ይልቅ እንግዲህ የሚያራርቃቸው ነገር ብዛቱ ሰፊ ነው። ከነዚህ መካከል አንደኛው የሆርሙዝ ጦርነት ነው። ሆርሙዝን በተመለከተ ዛሬ እየተሰማ ያለው ነገር ግን በጣም አስደንጋጭ ነው። ምክንያቱም ትራምፕ እየሄደ ያለበት መንገድ ጠላቶቹን በጠቅላላ ወደ አንድ መስመር እያሰባሰበ መሆኑን በዚህ ፕሮግራሜ ላይ በደንብ አድርጌ ነግራችኋለሁ። ምክንያቱም በኋላ ታዩታላችሁ። ይሄንን ከነገርኳችሁ በኋላ ከተወሰነ ጊዜ በኋላ እንዴት ውስብስብ ነገር ተከታትሎ እንደሚመጣ ታዩታላችሁ። ስለዚህ በዚህ ፕሮግራሜ ላይ ይሄ ላይ ትኩረት አድርጌ እዘልቃለሁ። እንግዲህ ዛሬ እንደሰማነው ከሆነ የአሜሪካ ጦር በዛሬው ዕለት ጠዋት አካባቢ ካለው ጊዜ ጀምሮ በሆርሙዝ የባህር ወሽመጥ በኩል ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ ሙሉ የባህር ላይ እገዳ መጣሉን ነው ያስታወቀው። ይሄም እንግዲህ በጣም አስደንጋጭ ነው። የኢራን ጦር ይህንን አሜሪካ እገዳ እንደ የባህር ላይ ውንብድና ወይም እንደ ፓይሬሲ ነው የምቆጥረው ብለዋል። ማለትም እዚህ በሶማሊያ ላይ ያሉ የባህር ፓይሬሲዎች አሉ። ልክ እንደዛ ነው የምቆጥረው። የፋርስ ባህረ ሰላጤ ወደቦች ለሁሉም ካልሆነ ለማንም እንደማይሆኑ በማሳሰብ አጸፋዊ እርምጃ እንደሚወስድ ዝቷል ማለት ነው። ለሁላችንም የማይሆን ከሆነ ለማንም እንዳይሆን አድርገን እናበለሻሸዋለን ብለዋል ማለት ነው ኢራናውያኑ። ይሄ ከባድ ነው። ይህም በተመለከተ እንግዲህ በፓኪስታን ኢስላማባድ ሲካሄድ የነበረው የሰላም ድርድር ያለው ምንም ውጤት መጠናቀቁን ተከትሎ ውጥረቱ በከፍተኛ ሁኔታ ጨምሯል። ከዚህ ጋር ተያይዞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የአሜሪካንን የባህር ላይ እገዳ ውሳኔ ሙሉ ለሙሉ እንደምትደግፍና ከዋሽንግተን ጋር እንግዲህ በቅንጅት እንሰራለን የሚለውን ነገር አሳስበዋል። ስለዚህ የሆነ ቁማር አለ፣ የሆነ የተፈለገ ነገር አለ። ትራምፕ ለረጅም ዘመን እዚህ ቦታ ላይ ያለውን ነገር ሲቋምጥ የኖረበት ስለሆነ አሁን ልክ ይህን አጋጣሚ ተጠቅሞ እንደ ድል የሚያየው ነገር እንዳለ ተደርጎ ነው እየተነገረ ያለው። ስለዚህ እሱን በተመለከተ ደግሞ እናያለን። ነገር ግን በጣም በርካታ ሀገራት ደግሞ ለዚህ በከፍተኛ ሁኔታ ተቃውሟቸውን እያሰሙ ነው የሚገኙት። በተለይ ቻይና፣ ሩሲያ፣ ሰሜን ኮሪያ በከፍተኛ ሁኔታ ሌሎችንም ሀገራት ጨምሮ በዚህ ዙሪያ ላይ ጩኸት እያሰሙ ይገኛሉ። እሱ ብቻ አይደለም። የቫቲካኑ ጳጳስም ከትራምፕ ጋር የገቡበት እሰጥ አገባ እጅጉን የተናናረበት ጊዜ ነው አሁን ያለው። በተለይ ከሆርሙዝ ይሄ ደግሞ አሁን ዛሬ ከትራምፕ ከፈለገው ነገር ጋር ተያይዞ እየተወራ ያለ አዲስ ነገር አለ። እሱስ ምንድነው? እዚህ ፕሮግራም ላይ ያሳያችኋለሁ። ያ ብቻ አይደለም ክቡራትና ክቡራን የሣድስ ቤተሰቦች፣ ይሄ አሁን አሜሪካ የገባችበት የሴንቲኮም እገዳ እንግዲህ እዚሁ በሆርሙዝ ላይ አሜሪካ ጦሯን ይዛ በዚህ መግባቷ እንግዲህ ያው ታውቃላችሁ ሶስተኛ የዓለም ጦርነት ድግስ ነው። ይህም በተመለከተ እየተካሄደ ያለበትን ነገር እንዴት ምን ያህል መጥፎ ሊሆን ይችላል ይሄ ጉዳይ የሚለውንም በዚህ ፕሮግራም ላይ ያሳያችኋለሁ። እሱ ብቻ አይደለም። የዚህ ጉዳይ በቀጥታ በተለይ ይሄንን ቦታ ብሎክ ለማገድ እየተካሄደ ያለበት መልኩ ደግሞ ይዞት የሚመጣው ሌሎች ውጥንቅጦች አሉ። ከነዚህ መካከል ለሩሲያ ምን ጉዳት አለው? ለቻይና ጋርስ ምን ሊያጣላቸው ይችላል? ሰሜን ኮሪያ ጋርስ ምን ሊያጣላቸው ይችላል? ጠላቶቻቸውን ትራምፕ ወደ አንድ መስመር ያሰባሰቡበት ስህተት የሆነ አካሄድ ነው ተብሎ እየተጠለጠለ ይገኛል። በዚህ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። ክቡራትና ክቡራን ሣድስ ቤተሰቦች ሼር አድርጉት፣ ላይክ አድርጉልኝ፣ ለብዙ ሰዎችም አካፍሉ። መምህርና ጋዜጠኛ ዐቢይ ይልማ አብራችሁ ቆይታ አደርጋለሁ።
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በዚህ በዛሬው ዜና ላይ እንግዲህ በዛሬው አጠቃላይ የዓለማችን ሁኔታ ላይ እየሰማን ካለናቸው ነገሮች መካከል አንደኛው የሊባኖስ ግንባር ነው። የእስራኤል ጦር በደቡብ ሊባኖስ ቤንት ጂቤል በሚባል ከተማ አለና በዛ ያንን ከቧል። የእስራኤል ጦር ከ100 በላይ የሂዝቦላ ተዋጊዎች እንግዲህ ያለው በሚል ማሳወቁን እየተነገረ ይገኛል። ሌላኛው ከዛሬው ዜናዎች መካከል አንደኛውና ትልቁ የነዳጅ ዋጋ መናር ነው። የሰላም ንግግሩ መክሸፍና የባህር ላይ እገዳው መታወጁን ተከትሎ የነዳጅ ዋጋ በበርሜል ከ$100 በላይ ከፍ ብሏል። የብሪታንያም አቋም ተሰምቷል። እዚህ ጋር ብሪታንያ ጠቅላይ ሚኒስትር ኬር ስታርመር ሀገራቸው አሜሪካ የጣለችውን ይህንን እገዳ ላይ እንደማትሳተፍና ወደ ጦርነት መሳብ እንደማትፈልግ አስረግጠው መግለጻቸው የተነገረ ይገኛል። ከዚህ ውጪ እንግዲህ ቻይናና ሩሲያም ከፍተኛ ስጋታቸውን ወይም ደግሞ ያለባቸውን ነገር በተመለከተ ተንፍሷል። እሱን ቆየት ቢያሳያቸዋለሁ። የጳጳሱና በትራምፕ መካከል ያለው ፍጥጫ በእጅጉ ጨምሯል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ሰላም ያቀረቡትን ጥሪ ፕሬዚዳንት ትራምፕ ደካማ በማለት ሰንዝረዋል። ትችት ማለት ነው። እንግዲህ ትራምፕ በከፍተኛ ሁኔታ እንደምታውቁት ሰውየው በጣም ግለኛ የሆነ ሰው ነው። ለሃይማኖት አባትም እንደሆነ ለምን ምንም ክብር የሚባል የሌለው ሰው ነው። ስለዚህ የጳጳሱን የሰላም ስምምነትን በተመለከተ ያቀረቡትን ሀሳብ ደካማ የሚል ነው ትችት የሰነዘረው ትራምፕ ማለት ነው። እንግዲህ ለሰላም የሚሰሩ ከወንጌል በመነሳት እንደሆነ እሳቸው ደግሞ ገልጸዋል። ስለዚህ ሰላም እኛ ክርስቶስ ነው፣ ከዛ ተነስተን ነው ይሄንን ለዓለማችን ሰላም ያስፈልጋል በሚል የምንሞግተው ብለው ጳጳሱ ተናግረዋል። የሃይማኖት መሪ ናቸው። ይሄን ያክልም አውርዶ ደካማ ማለት የእሳቸውን የሰላም ስምምነት አካሄድ ደካማ ነው ያለው። ያ ማለት እግዚአብሔር የሚፈልገውን ሰላም ደካማ፣ ራሱ ትራምፕ አመጣዋለሁ ብሎ የሚለውን ሰላም ደግሞ ጠንካራ ብሎ ነው የሚያምነው። ትራምፕ ሰላም የሚያመጣው በጦርነት እንደሆነ ያምናል። ስለዚህ ይሄ አካሄድ በከፍተኛ ሁኔታ እጅግ የሚያሳዝን እንደሆነ ታያላችሁ። በጦርነቱ ምክንያት በባህረ ሰላጤው ሀገራት የአየር ክልላቸው መመዝጋታቸው እንደ ለንደን ሄትሮ ያሉ አየር ማረፊያዎች የትራንዚት መንገደኞች ቁጥር በከፍተኛ ሁኔታ እንደጨመረባቸውና ችግር ውስጥ እንዳሉ እየተነገረ ባለበት ሰዓት ላይ ነው ይሄ ነገር እየተሰማ ያለው። ስለዚህ በትራምፕና በጳጳሱ መካከል ያለው አለመግባባትን በተመለከተ በመጠኑ ላሳያችሁና ወደ ሌሎች መረጃዎች አልፋለሁ። ሊዮ 14ኛ ቁርጠኝነታቸውን የገለጹበት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለትራምፕ አስተዳደር እንደማይፈሩና ስለ ጦርነቱ በግልጽ መናገራቸው እንደሚቀጥሉ አሳውቀዋል። ይህም እንግዲህ ፕሬዚዳንት ትራምፕ በትሩዝ ሶሻል ገጹ ላይ ርዕሰ ሊቃነ ጳጳሱን ለወንጀል ደካማ ወይም ዊክ ኦን ክራይም እና ለውጭ ጉዳይ ፖሊሲ አደገኛ በሚል ጳጳሱን ገልጸዋቸዋል ትራምፕ። ከዛ ውጪ ስለ ወንጌል መልእክትን በተመለከተ ሊዮ 14ኛ ወደ አልጄሪያ በሚያደርጉት በረራ ላይ ለጋዜጠኞች እንደተናገሩት ንግግራቸው ከወንጌል የመነጨ እንጂ ፖለቲካዊ አይደለም። ለትራምፕ የሰጡት ምላሽን በተመለከተ ያሳያሉ። ምክንያቱም የሰላም ስምምነቱ ሊመጣ ይገባል ያሉት የትራምፕ ላይ ያለው መንፈስ እየገሰጹት ነው በነገራችን ላይ። ነገር ግን ሰውየው በጣም ያው ማን አለብኝነት ያለበት ስለሆነ በከፍተኛ ሁኔታ እንደዚህ አይነት ነገር ላይ ዘልቆ ታዩታላችሁ። የቫቲካን ምላሽን በተመለከተ ርዕሰ ሊቃነ ጳጳሳቱ የትራምፕን ማስፈራሪያ ፈጽሞ ተቀባይነት የሌለው ትሩሊ አንአክሰፕተብል በማለት ነው ቫቲካን ያወገዘችው። እንግዲህ የአሜሪካ ጉብኝትን መሰረዝን በተመለከተ በውጥረቱ ምክንያት ሊዮ 14ኛ ለአሜሪካ 250ኛ የነጻነት በዓል በሐምሌ ወር 2018 ነው የሚከናወነው። ለዛ ላይ ያደርጉት የነበረውን ጉብኝት ሰርዘውታል። በጣም በሚያሳዝን መልኩ ማለት ነው። በጉብኝቱ ምትክ እንግዲህ በዋይት ሃውስ ከመገኘት ይልቅ ርዕሰ ሊቃነ ጳጳሳቱ በሐምሌ 4 ቀን ስደተኞችን ለመጎብኘት ወደ ላምፔዱሳ ያመራሉ ማለት ነው። ከዚህ ጋር ከትራምፕ መንግስት ጋር ያላቸውን ስጣ ገባ በጣም ከፍ አድርጎታል። የሰላም ቦርድ ውድቅ መደረግም ይመለከታል። ቫቲካን እንደምታውቁት የትራምፕ አስተዳደር ያቀረበላትን የሰላም ቦርድ ወይም ደግሞ ቦርድ ኦፍ ፒስ አባል በዛ ላይ መመዝገብና አባል የመሆን ግብዣን ውድቅ እንዳደረገች ይታወቃል። ያም ትራምፕን በጣም ያበሳጨዋል። የመጀመሪያው አሜሪካዊ ጳጳስ ናቸው እንደምታውቁት ማለት ነው። ሊዮ 14ኛ በታሪክ የመጀመሪያው አሜሪካ ርዕሰ ሊቃነ ጳጳሳት ናቸው። ከራሳቸው ሀገር አስተዳደር ጋር እንዲህ ያለ ግጭት ውስጥ መግባታቸው ታሪካዊ ክስተት ነው ተብሎ የተነገረ ይገኛል። ምክንያቱም አቋም አላቸው ማለት ነው ሰውየው። በነገራችን ላይ ከዚህ ቀደም ከነበሩት ጳጳሳት እኒህ ሰው ትልቅ አቋም ያላቸው ሰው እንደሆኑ ይታያሉ። ለወንጌልም ቅርበት እንዳላቸው ይታያል። እንደዚህ ግብረ ሰዶም ላይ ምናምን ያላቸው አቋም ጠንካራ እንደሆነ እያየን እንገኛለን። እንግዲህ ለወደፊቱ የሚሆነውን እናያለን። እስካሁን ባለው ግን የሚበረታታ ከፍተኛ ኃይል ያላቸው ሰው ናቸውና በሀገራቸው አሜሪካ ላይ ሁሉ ሳይቀር ጠንካራ አቋም እንዳላቸው ይታያል። ስለዚህ የትራምፕ የይግባኝ ጥያቄ አለ። ትራምፕ ለእኔ ዋይት ሃውስ ባልሆን ኖሮ ሊዮ ቫቲካን ውስጥ አይሆንም ነበረ
በማለት የጳጳሱን ምርጫ ከፖለቲካ ጋር ለማያያዝ መሞከራቸው የተነገረ ይገኛል። ስለዚህ እኔ ነኝ ያስመረጥኳቸው ጳጳሱ በማለት በድፍረት የሚናገር ሰው ነው ትራምፕ። ከዛ ውጪ የመከላከያ ሚኒስትር ፔት ሄግሴትን ጦርነቱን በሃይማኖታዊ ቃላት በመግለጽ የቫቲካንን አቋም ተቃርነውት እንመለከታለን። የፔንታጎን አቋም ነው ይሄ። ከዛ ውጪ የሃይማኖታዊ አገልግሎት መቋረጥም ታይቷል። ለካቶሊክ ምዕመናን በፔንታጎን ይሰጥ የነበረውን የስቅለት አርብ ወይም ጉድ ፍራይዴይ አገልግሎት ዘንድሮ አቋርጠውታል ማለት ነው ቫቲካን። ከዚህ ውጥረቱን አመላካች ነው ተብሎ እየተነገረ ይገኛል። የጳጳሱ የሰላም ጥሪም ከዛ በኋላ ተከታትሎ የመጣ ነው። ሊዮ 14ኛም የዓለም መሪዎች የሁሉንም ቻይነት ቅዠት ወይም ዲሉዥን ኦፍ ኦምኒፖተንስ ምክንያቱ ትራምፕ ነው እንደዚህ ሁሉን እችላለሁ የሚል ቅዠት ማለት ነውና ይሄ ዲሉዥን ኦፍ ኦምኒፖተንስ የሚባለው ማለት ሁሉንም የሚችለው እግዚአብሔር ነው። ስለዚህ ሁሉንም ነገር እችላለሁ የሚለውን የትራምፕን ነገር አጣጥለውታል። በዛ ውስጥ እንግዲህ የጳጳሱ ሰላም ጥሪ እዚህ ውስጥ ነው ሰላሙ የወደቀው ወይም ደግሞ ሰላም እንዳይመጣ ይደረገው በትራምፕ የዚህ የትዕቢት እንደሆነ እሳቸው በደንብ ተረድተውታል። ስለዚህ ያንም በማለት እንግዲህ በጦርነቱ እንዲያቆሙ ተማጽነዋል። ከዚህ ጋር የአሜሪካ የካቶሊክ ቢሾፖች ጉባኤ USCCB የሚባል አለ። ሊቃነ ጳጳሳቱ ፖለቲከኛ ሳይሆኑ የክርስቶስ እንደራሴ መሆናቸው በመግለጽ ድጋፋቸውን ለእሳቸው እንደሰጡ እየተሰማ ይገኛል። ከጦርነቱ በተጨማሪም ጳጳሱ የትራምፕን የኢሚግሬሽን ፖሊሲ ኢሰብአዊ በማለት ይዘቻሉ። ሊዮ 14ኛ በአሁኑ ወቅት በአልጄሪያ፣ በካሜሩን፣ በአንጎላ፣ በኢኳቶሪያል ጊኒ በሚያደርጉት የ11 ቀናት ጉብኝት ጀምረዋል። እንግዲህ ባለሙያዎች የትራምፕን ቀጥተኛ ጥቃት ከሂትለርና ሞሶሎኒ በጳጳሳት ላይ ያደረጉት ከነበረው ግፊት የከፋ እንደሆነም አርገው እየገለጹት ይገኛሉ። ትራምፕ እንግዲህ ጳጳሱን ኢራን የኒውክሌር መሳሪያ እንዲኖራት የሚፈቅዱ ሲል ይከሳቸዋል። ከዛ ውጪ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እና የውጭ ጉዳይ ሚኒስትር ጣጃኒ ለሊቀ ጳጳሱ የሰላም ጥሪ ድጋፍ ሰጥተዋል። ከዛ ውጪ ጳጳሱ ከትራምፕ ጋር በክርክር ውስጥ የመግባት ፍላጎት እንደሌላቸውና ዓላማቸው ሰላምን መስበክ ብቻ፣ ሰላምም ክርስቶስ ነው እሱም ብቻ ነው መሰበክ ያለበት እንጂ እንደዚህ ሁሉን ነገር እኔ ብቻ የሚል አይነት ነገርን በፍጹም እቃወማለሁ የሚለውን ነገር በመናገራቸው ደጋግሞ ከትራምፕ ጋር ጠብ ውስጥ መግባታቸው እየተነገረ ይገኛል። የትራምፕ አሁን እየሄደ ያለበት አካሄድ እንግዲህ በሆርሙዝ ሰርጥ ላይ ያለውን ሙሉ ለሙሉ በአሜሪካ ቁጥጥር ስር ለማስገባት እየተካሄደ ያለበትን መንገድ ከፍተኛ በጣም አስደንጋጭ ዜና ነው። ዛሬ ያንን መጀመሩን ትራምፕ እየተነገረ ይገኛል። በዚህ ዙሪያ ላይ ደግሞ መጠነኛ ቆይታ ላድርግላችሁ። እንግዲህ ውድ ቤተሰቦቼ ይሄ በተመለከተ ብሎኬጅ የተፈጠረው ገዳው በሴንቲኮም ነው። በኢራን ወደቦች የሚገቡም የሚወጡ መርከቦችን ለማገድ ዛሬ ሰኞ ሚያዝያ 13 2026 ከጠዋቱ 4 ሰዓት ጀምሮ የምስራቅ አሜሪካ ሰዓት ነው። በዛ ሰዓት ጀምሮ ስራ መጀመሩን አስታውቀዋል ማለት ነው። ይሄ እርምጃ እንግዲህ የኢራን መንግስት የጦር መሳሪያና የገንዘብ ምንጭን ለማድረቅና የኒውክሌር ምኞቷን እንድትተው ግፊት ለማድረግ ታስቦ ነው በሚልም ቢሉትም ይሄ ግን በተቀረው ዓለም ላይ ድጋፍ ሊያገኝ አልቻለም። እገዳው የመጣው ኢስላማባድ ፓኪስታን የተካሄደው የአሜሪካና የኢራን የሰላም ንግግሮች ያለ ስምምነት መጠናቀቃቸውን ተከትሎ ነው። የአሜሪካ የባህር ኃይል መርከቦች ወደቦች ላይ በመቆማቸው የኢራን የነዳጅና ሌሎች ምርቶች ወደ ውጪ መላክ ሙሉ ለሙሉ ማለት ይቻላል ተስተጓጉሏል። ይህም እንግዲህ እገዳው እንደታወጀው ዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ጥሬ ነዳጅም ዋጋው $100 በላይ እንዲሆን አድርጎታል። ከዚህ ውጪ ሴንቲኮም ሆርሙዝን ስትሬትን ወይም ስትሬት ኦፍ ሆርሙዝን የትራምፕ ጦር ነው። ሴንቲኮም ለሁሉም ዓለም አቀፍ የባህር ትራፊክ ክፍት ለማድረግና የኢራን መርከቦች ብቻ ለመለየት ያለመ ነው። ይሄ ደግሞ ኢራን ይህንን እገዳ የባህር ላይ ውንብድና ወይም ፓይሬሲ እንደገና ህገወጥ ድርጊት በሚል ነው እየገለጸች ያለችው። የኢራን አብዮታዊ ጠባቂ ዘብ በባህር ኃይል መርከቦች ላይ ማንኛውም ጥቃት ከተሰነዘረ ከባድ ምላሽ እንደሚሰጡ እያስጠንቀቁ ይገኛሉ ማለት ነው። እገዳው በኢራን ወደቦች የሚገቡና የሚወጡ ማናቸውም ሀገራት መርከቦች በግዴታ መፈተሽና ወይም መከልከል ላይ የሚያተግብር እንደሆነ እየተነገረ ይገኛል። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ እንግዲህ የኢራን የኒውክሌር እቅድ እጅ አለመስጠት ንግግሩን እንዲከሽፍ ወይም ደግሞ ስኬታማ እንዳይሆን ዋነኛው ምክንያት ነው በሚል ገልጸውታል። የአሜሪካ የባህር ኃይል አጥፊ መርከቦች የሚባሉት ዲስትሮየርስ ቀድሞውንም በሆርሙዝ ስትሬት በኩል ማለፍ መጀመራቸው የተነገረ ያለበትን ያው ኢራን ማጣጣሏን ሰምተናል። ከዛ ጋር ተያይዞ እንግዲህ ኢራን የገንዘብ ተቀባይነት ወይም ቶል በመጠየቅ መርከቦችን ስታስተናግድ የነበረውን አሰራር
አሜሪካ ማቆም ትፈልጋለች በሚል እየተናገሩ ነው ያሉት አሜሪካዎቹ። ይሄ ግን በሌላው ላይ ተቀባይነት የለውም። ይሄ እገዳ የዓለምን የነዳጅ አቅርቦት 20 በመቶ የሚያስተናግደውን የባህር መስመር ላይ ከፍተኛ ስጋት በመደቀኑ የዓለም ኢኮኖሚ ውጥረት ውስጥ ገብቶ ቀጥሏል ማለት ነው። ሊቆም አልቻለም። የዶናልድ ትራምፕ አስተዳደር ከኖቬምበር አጋማሽ ዘመን ምርጫ በፊት የኢራንን ምጣኔ ሀብት ለማዳከም ከፍተኛ ጫና እየሰራ ነው በሚል ነው እየተነገረ ያለው። እገዳው ቀድሞውንም በጦርነት ላይ ባለው የመካከለኛ ምስራቅ ቀጠና ሌላ የጦርነት ስጋትና የጦርነት ቀጠና እንደማስፋፋትም በዚህ ላይ በጣም ጠንካራ ሆኖ ትራምፕ እየሰራ ነው በሚልም እየተተቸ ነው። የፋርስ ባህረ ሰላጤ ሀገራት እንደ ሳዑዲ አረቢያ፣ ኳታር፣ ሌሎችም በሁኔታው ስጋት ውስጥ ናቸው ያሉት። ኢራን እነዚህን ወደቦች እናጥቃለን በሚል ማስፈራሪያ አቅርባለች። ወደ ኢራን የሚሄዱ መርከቦች በሆርሙዝ ስትሬት በኩል እንዲያልፉ ሴንትኮም ፈቃድ ሰጥቷል። ከዛ ውጪ ቻይና እንደ ትልቅ የኢራን ነዳጅ ገዢ የሁኔታው መረጋጋትና የንግድ መስመር ክፍት መሆን እንዲቀጥል ጥሪ አቅርባለች። ካልሆነ ችግሮች በጣም እየተጋጋሉ ሊመጡ እንደሚችሉ እየተነገረ ነው። እንደ ብሪታንያና ስፔን ያሉ ሀገራት እገዳውን ከመደገፍ ይልቅ ውጥረቱን እንዲቀንስ ወይም ዲስከሌት ለማድረግ ጥሪ ማቅረባቸውን እየተነገረ ይገኘው። ይሄም እገዳ ባለፉት 6 ሳምንታት ሲካሄድ የቆየውን የአሜሪካ ኢራን ጦርነት ይበልጥ አወሳስቡታል በማለት ዩኤስ ሴንትራል ኮማንድ ላይ የቀረበውን ነገር ጠቅሰው በጣም በርካታ ሚዲያዎች ሲኤንኤንንም ጨምሮ ከዛ ውጪ moneycontrol.com እነ ማይን ፐብሊክ ሌሎችም ሚዲያዎች በዚህ ዙሪያ ላይ ይዘው የወጡትን ትንተና አሳይቻቸዋለሁ። ይሄ ነገር እንግዲህ ይሄን ነገር በማድረግ የሚመጣው ነገር በጣም ከባድ ነው። ይሄ ብሎኬድ መጥፎ ነገሮችን ይዞ ይመጣል ማለት ነው። ከዚህ አንፃር በእነዚህ ሀገራት ማለትም በተለይ በቻይና፣ በሩሲያ፣ በሰሜን ኮሪያ በዋነኝነት ማለት ነው የሌሎችንም ሀገራት ጂኦፖለቲካዊ ፍላጎት በእጅጉ የሚጎዳ በመሆኑ ከአሜሪካ በስተቃራኒ በኩል እነዚህ ሀገራት እንዲሰባሰቡ እያደረገ እንዳለ ለማወቅ ተችሏል። በዚህ ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። ክቡራትና ክቡራን የሣድስ ቤተሰቦቼ የነዳጅ አቅርቦት መቋረጥን በተመለከተ በቀጥታ በጣም ከፍተኛ ሁኔታ ቁጣ የቀሰቀሰው ቻይና ላይ ነው። ቻይና ከፍተኛ መጠን ያለው ነዳጅ ከኢራን ታስገባለች። እገዳው ማለትም አሁን የአሜሪካ ጦር ኃይል እዛ ቦታ ላይ እገዳውን በማድረጉ ይህንን የኤነርጂ መስመር ይዘጋል። ይህም ደግሞ እንግዲህ በቻይና ላይ ከፍተኛ የሆነ ተጽዕኖ ለመፍጠር እየተካሄደ ያለበት መንገድ ነው። ቻይናም በዚህ እንግዲህ በቀላል የማታየውና በተለይም ኢራንን በጦር መሳሪያ በማገዝ እዚህ ቦታ ላይ ያለውን ጦርነት እንዲጋጋም ለማድረግ ቻይናን ስቦ ሊያስገባ ይችላል ተብሎ እየተነገረ ነው የሚገኘው። በአውሮፓና በአሜሪካ ላይ ያነጣጠረ ኢኮኖሚ ጫና ነው የሚፈጥረው። ከዛ የቻይና ኢኮኖሚ በኢራን ነዳጅ ላይ ስላለው ጥገኝነት ያንንም መሰረት በማድረግ ደግሞ ቻይና ኢኮኖሚ ይጎዳል። ይሄ ሲሆን ደግሞ ቻይና ዝም ብላ አታይም። የቻይና የንግድ መርከቦች ወደ ኢራን እንዳይገቡ በመከልከላቸው በቻይናና በመካከለኛው ምስራቅ መካከል ያለውን ንግድ ያስተጓጉለዋል። ይሄም እንግዲህ የታሪፍ ስጋትን ይዞ ይመጣል። አሜሪካ ለቻይና የሚላኩ እቃዎች ላይ ተጨማሪ ታሪፍ እንጥላለን በማለቷ የንግድ ጦርነት ሊባባስ ይችላል ማለት ነው። ከዚህ ጋር በተያያዘ የቻይና ተጽዕኖ እየጨመረ ይመጣል። ቻይና በመካከለኛው ምስራቅ ያላትን ተጽዕኖ ለማሳደግ የምታደርገው ጥረት እንዲዳከም እቅድ ቢይዙም ቻይና ደግሞ በጦር መሳሪያ በማገዝ ኢራንን በጦርነቱ ላይ ከፍተኛ አቅም እንድታገኝ ለማድረግ ሊሰሩ የሚችሉ ቻይናውያን ሊሰሩ የሚችሉበትን መንገድ በር ይከፍታል ተብሎ ስጋቱ በከፍተኛ ሁኔታ አይሯል። ከዛ በተረፈ ሌላኛዋ በዚህ ሆርሙዝ ባህረ ሰርጥ አሜሪካ ቁጥጥር ስር መውደቁ ሩሲያን በእጅጉ ይጎዳታል። ይሄም ሩሲያን በቀጥታ የኢራንን ጦርነት ኢራን እንድታሸንፍ ለማድረግ ገዛ እንድታረግ ሊያደርጋት እንደሚችል ይነገራል። ከነዚህ መካከል አንደኛው ወታደራዊ አጋርነት ነው። የሩሲያና የኢራን ወታደራዊ ትብብር የጦር መሳሪያና ጥሬ ዕቃ ዝውውርን በመከልከሉ ምክንያት ይሄንን ለማዳከም ነው የትራምፕ አካሄድ። ነገር ግን ሩሲያ ደግሞ ለምሳሌ እንደ ሻዶ ፍሊትስ አይነት ተጠቅማ የጦርነቱን የበላይነት በኢራን እጅ እንዲቀመጥ ለማድረግ ሩሲያ በከፍተኛ እገዛ ልትሰራ የሚችልበትን በር ይከፍታል። ሌላኛው የገንዘብ አቅም መዳከምን ተመልክቶ ነው ትራምፕ የሚያስበው። ኢራን በነዳጅ ሽያጭ የምታገኘው ገቢ ስለምታጣ ለሩሲያ የጦር መሳሪያ ግዢ የምታውለውን ገንዘብ ይቀንሳል ብሎ ነው ትራምፕ የሚያሰላው። ይሄም በተመለከተ ደግሞ ኢራንና ሩሲያ የሚሄዱበት መንገድ አሁንም በጀርባ ለጀርባ የሚሄዱበት መንገድ ከፍተኛውን ቁጥር ይዛል። 80 በመቶ ግብይታቸው ጀርባ ለጀርባ የሚሄድ በመሆኑ አሁን ያንን ከማብረታታት ይልቅ ወይም ደግሞ ያንን ከማዳከም ይልቅ በመካከላቸው ያለውን ክፍተት እንደውም የበለጠ እንዲያጠነካክሩትና ጠንካራ ግንኙነት በኢራንና በሩሲያ መካከል እንዲፈጠር ለማድረግ ትራምፕ እየሰራ ነው። ጠላቶቹን ወደ አንድ መስመር እያሰባሰበ ነው ተብሎ እየተነገረ ይገኛል። ሌላው የጂኦፖለቲካዊ ተጽዕኖ ነው። ሩሲያ በመካከለኛው ምስራቅ የነበራትን ወዳጅነት ይገድባል ወይም እዛ ያላትን ተጽዕኖ ይገድባል ብሎ ትራምፕ ያምናል። ነገር ግን ይሄ በመሆኑ የተነሳ ግን እዛ አካባቢም ያሉ በአሜሪካ ቁጥጥር ስር ነገሮች እንዳይወድቁ ለማድረግ የሚያስቡ አካላትን ቁጥር በመጨመር ሞር እንደውም ከፑቲን ጋር ልዩነት ያላቸው
ያላቸውን ሀገራት ሁሉ ወደ አንድ መስመር ሊያሰባስብ ይችላል የሚባል ነገር እየጨመረ ይመጣል። ከዛ ውጪ የአቅርቦት ሰንሰለት ነው። የሩሲያ ጥሬ ዕቃዎች ወደ ኢራን የባህር በር እንዳይገቡ አሜሪካ ይህንን ቦታ በመዝጋት በዛም ያንን መለያየት ይፈጥራሉ ብላ ነው የምታስበው። የተቃራኒ ነው የሚሆነው ተብሎ ነው የሚጠበቀው። ሩሲያ ከምዕራባውያን ጋር ላላ ፍጥጫ የምትጠቀምባት የኢራንን ካርድ ለማዳከም ነው ይሄንን እየሰሩ ያሉ ትራምፕ ተብሏል። ከዚህም ደግሞ እንደውም የበለጠው እነዚህ አካላት ይሄ ሁሉ ስጋት ስለሚመጣባቸው ወደ አንድ መስመር እንዲሰባሰቡ ያደርጋቸው ነው ተብሎ እየተነገረ ይገኛል። ይሄንን ቦታ ትራምፕ በሴንቲኮም አማካኝነት የሆርሙዝ ባህረ ሰላጤው ያሰርጡን ለመቆጣጠር የሚሄድበት መንገድ ሌላ ሊጎዳ የሚችለው የሰሜን ኮሪያን ተጽዕኖ ነው። እንግዲህ ውድ ቤተሰቦች እንደሚታወቀው የሰሜን ኮሪያ የጦር መሳሪያ ዝውውር አለ። ሰሜን ኮሪያ የጦር መሳሪያዎችን በኢራን በኩል ወደ መካከለኛው ምስራቅ የሚደረገው ዝውውር ላይ በዚህ መስመር አድርጋ ነው በብዙ ማዕቀብ ውስጥና በብዙ ነገር ውስጥ ያሉች ሀገርና ሰሜን ኮሪያ። ስለዚህ ይሄ ቦታ ላይ ከፍተኛ ጥቅሟ ይነካል። እሱ ብቻ አይደለም፣ የሻዶ ፍሊቶች ወይም በጀርባ በድብቅ የሚደረጉ ንግዶችን በተመለከተ ሰሜን ኮሪያ የምታረገው ዝውውር ላይ በከፍተኛ እንቅፋት ስለሚፈጥር ይሄን ቦታ አይናቸው እያየ በትራምፕ እጅ ስር እንዲገባ ከማይፈልጉት ሀገራት መካከል አንዷ ሰሜን ኮሪያ ናት ተብሏል። ሌላኛው የገንዘብ አቅምን ይመለከታል። ሰሜን ኮሪያ ከኢራን የምታገኘው የውጭ ምንዛሪ አቅርቦት ይገደባል። ስለዚህ እዚህ ቦታ ላይም ጥቅሟ ስለሚነካ ሰሜን ኮሪያም እዚህ ቦታ ላይ ጩኸት እያሰማች ወይም ደግሞ ከፍተኛ ቅሬታዋን እያሳየች እንዳለ የሚያሳዩ ምልክቶች እየታዩ ነው። ወታደራዊ ትብብርን በተመለከተ በሁለቱ ሀገራት የባህር ኃይልና ወታደራዊ ትብብር ለማዳከም ትራምፕ ይህንን ቦታ በቁጥጥር ስር ማድረግ ይፈልጋል። ይሄ ነገር ደግሞ እነዚህን ሀገራት ወደ አንድ ቦታ የማሰባሰብ እድሉን እየጨመረ ይመጣል። የነዳጅ ዋጋ ጭማሪ ነው። ሌላው እንግዲህ በኢራን ወደቦች ላይ ያለው እገዳ የዓለም አቀፍ የነዳጅ ዋጋ በአስደንጋጭ ሁኔታ እንዲጨምር ያደርጋል፣ እያደረገም ነው ያለው። ይሄም በተመለከተ ትራምፕ የሚሄድበት መንገድ ፍጹም የተሳሳተና በከፍተኛ ሁኔታ ዓለምን ዋጋ የሚያስከፍላት። እሱም ብቻ አይደለም፣ በተለይ አሁን ኢራን እያደረገች ያለችው ይሄ ቦታ የሚዘጋ ከሆነ በተለይ በቀይ ባህር ላይ አሁን እኛ ያለንበት አካባቢ ላይ ያለውን ባብ ኤል መንደብን እንደዚሁ በሁቲ አማጺዎቹ አማካኝነት ልታዘጋ እንደምትችል እየተነገረች ትገኛለች። ይሄ ከሆነ በዚህ ቦታ ላይና ሁለቱም ስፍራዎች ላይ የሚሆነው ከፍተኛ ግጭት የዓለምን ኢኮኖሚ ወደማትወጣበት ምድራችን ወደማታባራበት የኢኮኖሚ ልሽቀቱት ይዟት ሊገባ ይችላል የሚለው ስጋት በከፍተኛ ሁኔታ እየጨመረ ነው። ከዛም ሲያልፍ ደግሞ የሶስተኛውን ዓለም ጦርነት በከፍተኛ ሁኔታ እየደገሰች ነው ያለችው የሚለውን ነገርም ለመጨመር ወይም ለማየት እየተቻለ ነው። እሱ ብቻ አይደለም፣ ቻይናም፣ ሩሲያም ከዛም ውጭ ደግሞ ሰሜን ኮሪያም ሌሎቹም ይሄ ጥቅማቸው በቀጥታ የሚነኩ ሀገራት በጠቅላላ ለኢራን የጦር መሳሪያ እርዳታ በማድረግ ጦርነቱን ከአሜሪካ ጋር ረጅም ጊዜ የሚዘልቅና ብዙ ውድመት የሚያመጣ እንዲሆን ለማድረግ ሊሰሩ ይችላሉ የሚለው ስጋት እየጨመረ መሆኑን እየተከታተልን እንገኛለን። ውድ ሣድስ ቤተሰቦቼ ይሄንን በተመለከተ መጠነኛ መረጃ ላካፍላችሁ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ እየፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85 ሺህ ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት